አንተን አይደለም እኔ አንተን አልወቅስም። ወላሂ ላዚም እኔ የምወቅሰው ማን ነው? መምህሮቻቸውን ናቸው። ወደ ገሃነም እየወሰዷቸው ነው። እንዲህ አይነት ጥቅስ እያሳዩ ክርስቶስን ያስመልኳቸዋል። ገብቶሃል አይደል? እሺ በፈጠረ ያኛው ክፍል እከፍትልሃለሁ፣ ችግር የለውም። ወላሂ ላዚም እከፍተዋለሁ። ስለዚህ ሌላ ሰጥተዋል ክፈተው ያለ ምን ችግር አለ? አትረብሽ እንጂ ታዲያ አንዴ ወሬ ልጨርስ፣ የአፌን ልጨርስ። እሺ ምድር ላይ ሲያስተምር ኢየሱስ ክርስቶስ አንዲትም ቦታ ላይ እኔን አምልኩኝ ተገዙኝ ያለበት ቦታ የለም ወንጌላቶች ላይ። አሁን ወዴት እንሂድ እያለ ነው? ራእይ ላይ እንሄዳለን። ስንት ላይ ላውጣለን? ምዕራፍ 1 ቁጥር 8 ምዕራፍ 1 ቁጥር 8 ላይ እሺ። በቀጥታ አምላክነቱን የተናገረበትን አምልኩኝ ተገዙኝ ያለበትን አንብቡ። እሺ አምልኩኝ ተገዙኝ የሚለው እዚህ ጋር አለ። አንብበው ተመልከቱ፣ እሱ አነባዋለሁ፣ ችግር የለውም። አሁን ደግሞ ተከታተሉ። አምልኩኝ ተገዙኝ የሚለውን ቃል እዚህ ቦታ ላይ ሊያሳየን ነው። ያለውና የነበረው የሚመጣውም ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል አለ። አምልኩኝ ተገዙኝ የሚለው አለ ወይ እዚህ ጋር? ለምን ትዋሻለህ? ትልቅ ሰው አይደለ? እሱ ቆይማ እንዴት ነው የምትረዳው? ሁሉን የሚገዛ ማለት ምን ማለት ነው? መገዛት መግዛት ምንድን ነው? እሱ እንዴት ነው የምትረዳው? ማን ነው የሚለውን ገና እንመጣለን። አሁን ጥያቄው አምልኩኝ ተገዙኝ የሚል ቃል አለ ወይ ነው እዚህ ቦታ ላይ። ይኸው አምላክ አለ፣ ሁሉን የሚገዛ አለ፣ የነበረው አለ፣ ድጋሚ የሚመጣው አለ። አልጠየቅኩም። ስለማን ነው የሚለውን ገና አላወራንም እኮ። ስለ አብ ነው። እኔ ብቻለሁ አምልኩኝ ተገዙኝ የሚል ቃል አለ። አምልኩኝ የሚል ቃል አለ። ወላሂ ላዚም የለም። ምን ያክል ራሳቸውን እያጭበረበሩ ማለት ነው። ወላሂ ላዚም እንደው ወላሂ አትበልተው፣ ለእምነት እንኳን ክብር ይኖር። ወላሂ አትበል። የለም እያየነው እኮ ነው። ዘለቀ ብሎ ነው። ቆይ አንዴ አውጥቼ ላሳይህ። ራስ አንብብልኝና አምልኩኝ ወይንም ተገዙኝ የሚለውን አንዴ ገልብጠህ ነው እንደምታነበው እና ገልብጠህ እያነበብክ ያለው አንተ ነህ። አሁን አምልኩኝ ተገዙኝ የሚለው ቃል አሳይህ። መጀመሪያ አምላክነቱን ማወቅ ነው የፈለግከው ወይስ አንተ የተናገርከው ነገር መኖር ነው ያለበት? አይደለም። አምልኩኝ ተገዙኝ የሚለው ቃል አለ ነው ያልከው። አለ ወይስ የለም? አምልኩኝ ተገዙኝ የሚል ቃል አምላክ አለ፣ ሁሉን የሚገዛ አለ። አሁን መገዛትም አምላክነትም አለ ይላል። አልጠየቅኩም። አምልኩኝ ተገዙኝ ብለዋል ወይ ነው ጥያቄው። ቀጣይ መጽሐፍ ቅዱስ ውስጥ ሁሴን የሚል ስም ትፈልጋለህ? ቀጥታ ቃል በቃል የተቀመጠበት አላሁ አክበር። እሷ ቆረጠ። በነገር ላይ ከዚህ በላይ ማለት ነው፣ ከዚህ በላይ ተገዙኝና አምልኩኝ እኔ ምን አይነት ቋንቋ መጠቀም እንዳለበት አላውቅም። አሁን ላስረዳሽ። መጽሐፋን ጨራሽ አታውቀው። ይሄ ስለሆነ አብ ነው ኢየሱስ ነው ብለህ ስላልክ ከላይ ጀምረህ አንብብና ደግሞ ኢየሱስ መሆኑን ደግሞ ተረዳ። ላይ አሁን አምላክነቱን ገብቶሃል። ከላይ አንብብና ደግሞ ኢየሱስ መሆኑን ተረዳ። አብ እንደሆነ በደንብ አስረዳለሁ። እሺ ችግር የለውም። አዳምሽ ደግሞ ወላሂ የሚለው ነገር ነው። አዎ ወላሂ ላዚም እንዳወዱ ከላይ ጀምሬ ነው ማስረዳህ። የሚገርመው አሁን እንደተረዳ ዘንድ ቀጥታ ወዴት ትሄዳለህ መሰለህ? ቀጥታ ወዴት እንሄዳለን? ቁጥር 4 ላይ በደንብ አስተውሉ ክርስቲያኖች። እዚህ ጋር እዚህ ቦታ ላይ ጊዜ ጀምሮ ይነግራቸዋል። ተመልከቱ። እዚህ ጋር ዮሐንስ ምን አድርጉት? ዮሐንስ በእስያ ላሉት ለሰባቱ አብያተ ክርስቲያን ጠብቅ፣ በመካከላቸው በዙፋኑ ላይ ሰባቱ መናፍስት አሉ። ኢየሱስ መስካሪ እንጂ ሌላ አይደለም። ታየዋለህ። እሱን ካለውና ከነበረው ከሚመጣውም አለ። አንድ በዙፋኑ ፊት ካሉት ከሰባቱ መናፍስት አለ። ሁለት ማን ናቸው እነዚህ? ኢየሱስ ናቸው ሰባቱ መናፍስት? መልስ። አይደለም። ይሄ እኮ ቀጣይ ነገር ነው። ሰባቱ መናፍስት እያለ ነው ያለው። ይሄ ቀጣይ ማን ናቸው ሰባቱ መናፍስት? ምንድን ናቸው? መላእክት ናቸው። እሺ እንለፈው። እሺ ስለዚህ ይህ ኢየሱስን አይመለከትም። እዚህ ጋር ሌላ አካል አለ፣ በመካከል ሌላ አካሎች አሉ። አሁን ስለ ኢየሱስ ሊነግርህ ነው። እዚህ ጋር በዙፋኑ ፊት ካሉት ከሰባቱ መናፍስት ሁለተኛ ከታመነውም፣ ይህ ነው ስለ ኢየሱስ እየተናገረ ያለው። ከታመነውም ምስክር ከሙታን በኩር የምድር ነገስታት ገዢ ከሆነ ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን፣ ለወደደን ከኃጢአታችንም በደሙ ላጠበን አለ። ስለዚህ ዮሐንስ ከሶስት አካል ሰላምታን እያቀረበ ነው። ከማን ከማን? መጀመሪያ ምን አለ ዮሐንስ? በአብያተ ክርስቲያን ለሰባቱ በእስያ ላሉት ለሰባቱ አብያተ ክርስቲያናት ካለውና ከነበረው ከሚመጣውን ብሎ የገለጸው ማንን ነው? ያውና ያለውና የነበረው የሚመጣው ማን ነው? ኢየሱስ። መንግስትም ለአምላኩና ለአባቱ። ጭራሽ ኢየሱስ ክርስቶስ አምላክ እንዳለው በራእይ ላይ እየተነገረ ነው። ያጀማ ምድር ላይ ብቻ አይደለም፣ ወደ ሰማይ ከሄደ በኋላ መንግስትም
ለአምላኩ ይላል። አምላኩ ማን ነው? እዚህ ጋር አምላኩ ማን ነው? የኢየሱስ አምላክ ማን ነው? ስለ እግዚአብሔር አብ ነው። አይዋ ስለ እግዚአብሔር አብ ነው የሚያወራው። ግን ይሄኛው እኮ ኢየሱስን አይደለም እያወራ ያለው። እሱ እንዴት ነው የምትረዳው? ቆይ ማንተ አዳም ተረጋበል። ጭራሽ አምላክ አለው ራእይ ላይ እዚሁ ጋር አምላክ አለው እያለ እታች አምላክ የተባለው ኢየሱስ ነው እያለ ነው ይሄ ሰውዬ። አዳምጥ። የምሬ ነው ሳትጠም ማለት ነው። ረጋበል። እዚህ ጋር አምላክ የተባለው ያው እዚህ ጋር ከላይ ራሱ አምላክ ማን እንደሆነ አስቀምጦታል። አምላክ የተባለው እዚህ ጋር ማን ነው? አብ ነው። አብ ነው። አዳምጡኝ እኮ ነው። እሺ 7 ላይ ወርድ 7 ላይ ወርድ ወይ 6 ነው ሲጨርስክ ገና ነው። እዚህ ጋር አምላክ የተባለው እዚህ ጋር ኢየሱስ ነው አብ ነው? መልስ። ኢየሱስ ነው። መልስ። አይ ኢየሱስ ነው እዚህ ጋር ለአምላኩ የተባለው። መንግስትም ለአምላኩና ለአባቱ ይላል። ኦየ አምላክ የተባለው እዚህ ጋር ኢየሱስ ነው አለ። ለአምላኩና ለአባቱም ይላል። አምላኩና አባቱ የተባለው ኢየሱስ ነው። ወላሂ ወጥ ውስጥ ገባ በራሱ ጊዜ የራስህ ታወራለህ። ራስህ እንትን የምትለው ግራ ገባኝ እኮ እኔን አጣራ ራሴ አይደለሁም እየጠየኩ እየመለስክ ነው። አዳምጥ። እዚህ ጋር መንግስትንም ለአባቱና ለአምላኩና ለአባቱ ካህናት እንድንሆን ላደረገ ለእርሱም ከዘላለም እስከ ዘላለም ድረስ ክብርና ኃይል ይሁን አሜን እያለ ይናገራል። ስለዚህ ቦታ ላይ አምላክ እየተባለ ያለው ማን ነው? አብ ነው። ገብቶሃል አይደለ? የማን አምላክ? የኢየሱስ ክርስቶስ አምላክ። እዚህም ቦታ ላይ አምላክ እያለ እየተናገረ ያለው እርሱ ራሱ ነው ማለት ነው። ስለዚህ ያለው የነበረው የሚመጣ የተባለው አምላክ የተባለው ከላይ 7 ለምን ፈራው? ሁሴን 7 ለምን ፈራው? አዳም ተረጋ በል አትረብሽ። ስለዚህ እዚህ ቦታ ላይ ከአራት ጀምረን ስናይ ካለው ከነበረው ከሚመጣው ብሎ ተናገረ። 8 ላይ እዛው ላይ ያለው የነበረው የሚመጣው አለ። እሺ አምላክ የተባለውስ ማን ነው? ወደ ላይ ከፍ ብለን ስናይ አምላክ ብሎ እየጠራ ያለው አብን ነው። ስለዚህ እዚህ ቦታ ላይ 8 ላይ እየተናገረ ያለው የነበረው የሚመጣ አምላክ የተባለው አብ እንጂ ኢየሱስ ክርስቶስ አይደለም ማለት ነው። ይሄን ይመስል 7 እንትን ችግር የለውም። አንብበው፣ ያው ምንም አዲስ ነገር የለውም። ይህ ስለ ኢየሱስ ይናገራለች። አንብበውማ እንደስካሁን ከፍ አድርገህ ድምፅህን አንብበው። ችግር የለውም። እነሆ ከደመና ጋር ይመጣል፣ ዓይንም ሁሉ የወጉት ያዩታል፣ የምድር ወገኖች ሁሉ ስለ እርሱ ይዋይላሉ። አሜን። ኢየሱስ ክርስቶስ ችግር አለ። ኢየሱስ ተባረክ። በጌታ ስም ይባረክ። ተባረክ አንተ ራስህ። ተባረክ። 8 ቁጥር ላይ ምን አለ? 4 ነጥብ አድርገህ ዝግ ትላለህ። ዘለቀ አላየሽውም? 4 ነጥብማ እኮ ሁሱ አንድ ጊዜ ልናገር። እሺ አንድ ጊዜ ተናገር። ችግር የለውም። አንድ ጊዜ ልናገር። ተናገር። በቃ አመሰግናለሁ። በመዝጋት ከሆነ ፍትሃዊ ሆነ እንደው አንዳንድ ጊዜ 3 ቁጥርማ 4 ቁጥርም እኮ እየተዘጋ ነው ወደታች የመጣው አይደለም? እነሆ ከላይ ያለውን እሺ እኮ ጣልቃ ትግባብኝ። አንድ ጊዜ ልጨርስ። ጠየቀኝ አይደለ? ስጠይቀኝ ጊዜ መልስልሃለሁ። ላኢላሃ ኢለላህ አለይሂ ሰው አይደለም እኮ ሙሐመድ ረሱል ኢንትሮዳክቲቭ ምናምን ይባላል። አዳምጠኝ። አውራሽ ያላ ከላይ ያለውን በስርዓት እያብራራው መጣና 7 ቁጥር ላይ እነሆ ከደመና ጋር ይመጣል፣ ዓይንም ሁሉ የወጉትም ያዩታል። የወጉት የተባለው ማን ነው? ኢየሱስ ክርስቶስ ነው። የምድር ወገኖችም ሁሉ ስለሱ ዋይ ዋይ ይላሉ። አዎን አሜን ይላል። ከዛ ያለውና የነበረው የሚመጣው ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ያለው ኢየሱስ ክርስቶስ ነው። ክብር ይግባውና ለስም አጠራር ያለውና የነበረው የሚለው እዚህ ጋር ያለ ሚወት አድርገኝ የፈነሱንማ እንደ አንተ። እሺ አመሰግናለሁ። እሺ ሁሱ እንግዲህ አሁን አንድ ጥያቄ ብቻ ልጠይቅና ልወጣለሁ። አንድ አስተያየት ብቻ። ቅድም አንተ የራስን ሃይማኖት ስታብራራ፣ ለዚህ እኮ ነው ቅድም ያልኩህ። የራስን ሃይማኖት ስታብራራ ዝም ብዬ አዳመጥኩ። ከየት እንዳመጣሁ ሁላ ሳላቅ ዝም ብዬ ሰማሁ። ሰማሁ። አንተ ግን እኔ እንድናገር እንኳን ሳትፈቅድልኝ ጣልቃ እየገባህ ታብራራ ጊዜ ማስረጃ መጠየቅ ትችል ነበር። አሁንም ምን ይሄንን አንተ እንድታብራራ ላሳየህ ጣልቃ እየገባሁ በነገር ላይ ጣልቃ እየገባሁ እኮ ይሄንን መረጃ ከየት ነው ይሄንን መረጃ ከየት እያመጣህ ነው እያልኩ ነበር። ቁርአኑ ያብራራል እያልክ በጣም አጫጭር ሱራ የሆነች አጫጭር እያሳየሁ ነበር። ለምን ተዋሻለህ? እያንዳንዱን ጠይቀኝ። በመካከል አሁን አንተ እኔን አዳምጡኝ ብቻ ላይ ነህ። አንተ ያለው አሁን እኔን ብቻ አዳምጡኝ ላይ ነህ። እኔኛ አይደለም እንዴ? ልክ አወራህና አንተ ዝም ብለህ እኔ ማውራት ሲጀምር እንደገና መልሰህ ጣልቃ ትግባ። ይወጣል አይደለም? እኔ ሳወራ ጊዜ ሁላችሁም ክርስቲያኖች አሁን ለተናገርከው አቋርጠህ ማስረጃ አምጣ ማለት ትችላላችሁ ብዬ ብዙ ጊዜ እናገራለሁ። አሁን እናንተ ግን ይሄ ጭንቅላታቸው ላይ የጫኑባቸው ነገር አለ። ይሄ ጥቅስ ለኢየሱስ ነው ብሎ አሳምነዋቸዋል። ገብቷቸዋል አይደለ? ከላይ ግን ሄደን አውደን ስንመለከተው አዳም ትረጋ በል እያወራህ ጣልቃ ትግባ።
አሳምኗቸዋል ጭንቅላታቸውን። ይሄ የራእይ 1:8 ለኢየሱስ ክርስቶስ ነው ብለው ነገር ግን ከላይ በደንብ አድርገው አውዱን እንዲመለከቱ ያደርጓቸው። ቀጥታ ከ7 ጋር አገናኝተው አሃ ኢየሱስ ነው ይሄን ብለዋቸዋል። ነገር ግን ከላይ ሄዳችሁ ከ4 ጀምራችሁ ስታዩት ጊዜ ራሱ የመጽሐፉ ባለቤት ዮሐንስ ያለው የነበረው የሚመጣው ብሎ ለብቻ አስቀመጠው ስም። ከዚያ 7ቱ መናፍስት ብሎ ለብቻ አስቀመጣቸው። ከዚያ ምስክር የሆነው ብሎ ኢየሱስ ክርስቶስ ደግሞ ስለ ኢየሱስ ክርስቶስ ተናገረ። ከ3 አካሎች ሰላምታን እያቀረበ ነው። ስለዚህ ያለውና የነበረው ብሎ ታች ላይ ደገመው። ካለው ከነበረው ያለው የነበረው የሚመጣው ሁሉን የሚገዛ ጌታ አምላክ እያለ ተናገረ። ገብታችኋል አይደል? አምላክ የተባለችውን ቃል ነው እሱ የፈለገው። እዚህ ቦታ ላይ አምላክ የተባለው ማን ነው? ከላይ ሂጄ አምላክ የተባለው ማን እንደሆነ እዚያው አሳየሁት፣ ከአውዱ ላይ ማለት ነው። አምላክ የተባለው አብ ነው። ገብታችኋል አይደል? ከአምላኩና ከአባቱ እያለ ኢየሱስ ክርስቶስ የኢየሱስ ክርስቶስን አምላክና አባት ይገልጻል። ስለዚህ አምላክ እየተባለ ያለው እንደ አውዱ ከላይ መለስ ብለህ ስታይ ራሱኑ አብን እንደሆነ ያለ የነበረ የሚመጣ እያለው ከሆነ ከአብ እንደሆነ እዚያው ጋር ተቀምጦልሃል ማለት ነው። ይሄን ይመስላል። እሺ ፍቅር ቤትህን አንሳ። እሺ አንድ መጨረሻ ጥያቄ ጠይቅና ልወጣለሁ። አንድ መጨረሻ ጥያቄ አለኝ ጠይቅና ልወጣለሁ። ለሌሎች እድል ስጣቸው። ፍቅር ቤትህን አንሳ። ጥያቄ ምንድን ነው? አጭር ጥያቄ ነበር። እሺ እንግዲህ አንስቻለሁ። ልጅቱ ትክክል ነው። አንተ ጌትነቱንማ እንደ ማወቅ የምፈልገው ኢየሱስ ክርስቶስ ጌትነቱ በመደረግ የተገኘ ጌትነት ነው። ምንም ማወቅ አያስፈልግም። እሱ አይጠቅምም። በጣም ያሳዝነው ጌትነቱ በመደረግ የተገኘ ጌትነት ነው። ስለዚህ አወቀው አላወቀው ምንም የሚጠቅም ነገር የለውም። መለኮታዊ ጌትነት ስላልሆነ ማስረጃ ላሳየህ። ከታች ያለው ልጅ ትክክል ነህ። አንተ በሚገባ መልሰህለታል። እሱ የመረዳት ችግር ነው እንጂ ወሬውን ተወውና ከኔ ጋር አውራ። የጀመርከውን የኢየሱስ ክርስቶስ ጌትነት በመደረግ የተገኘ ጌትነት ነው። ማስረጃ ላሳየህ ትፈልጋለህ? ተደርጎ ነው። አንተ ያልከው ተከተሉኝ ብሏል ወይ ነው። የሚያምንበት ይከተለዋል። ጌታ ነው ብለህ እስከዛሬ ያመንከውን ስህተት ዛሬ ላፈራርስልህ እና ወደ እውነት እንድትመራ ዘንድ ኢየሱስ ክርስቶስ ጌትነቱ በመደረግ የተገኘ ጌትነት ነው። እሺ ጌትነቱ በመደረግ የተገኘ ጌትነት ነው። ምን ትላለህ? ጌታ ተደርጎ ነው። አምላክ ደግሞ ጌታ አይደረግም። ምን ትላለህ? በፍጹም አንተ አይደለ አላህ አይደለ እንደ መሐመድ አረቦችን ሰብስቦ የጻፈውን መጽሐፍ አላህ ወርሮታል ብሎ እሺ ከላይ ሰላም እንዴት ነሽ ያለ ይናገራል። ያ ደግሞ ለማን እንደሆነ የተዘጋጀው ሲናገር ኢነ الذين آمنوا وعملوا الصالحات لهم جنات النعيم خالدين فيها وعد الله حقا وهو العزيز الحكيم ይላል። እነዚያ በእኔ አምነው መልካምን የሰሩ ሰዎች ለእነርሱ ገነት ተዘጋጅታላቸዋለች፣ በእርሷም ውስጥ ለዘላለም ዘውታሪዎች ናቸው። ይህም የእኔ የአላህ ቃል እውነት ነው፣ እኔ አሸናፊና ጥበበኛ የሆንኩኝ አምላክ ነኝ እያለ ይናገራል። ነቢያችን ሰለላሁ ዐለይሂ ወሰለም በሐዲስ ላይ ሙስሊሞች ከሞቱ በኋላ ወዴት እንደሚሄዱ ሲናገሩ ምን አሉ? ቃለ ነቢዩ ሰለላሁ ዐለይሂ ወሰለም አልጀነቱ ላ የድኹሉሃ ኢላ ነፍሱ ሙስሊማ፣ ገነትን ሙስሊም ነፍስ እንጂ ሌላ ማንም አይገባባትም እያሉ ተናገሩ ማለት ነው። ይህን ይመስላል። አንድ ሰው እስልምና ከተቀበለ በኋላ ምን ማድረግ አለበት ወደሚለው ስንመጣ ለዚህ ላመኑና ለመሰከረው ለአንዱ አምላክ ለአላህ ስብሐነሁ ወተዓላ መስገድ ይጀምራል። ለእርሱ ብቻ አምልኮ መስራትን መገዛትን ይጀምራል። ያም ሻወር ይወስዳል፣ ንጹህ ልብስ ይለብሳል። ስለ ሶላት አሰጋገድ በመማር በቀዳም ለሞተ ለአባቱ ሰደቃ ኢስቲግፋር ዱዓ ያድርግለት። ሰደቃ ኢስቲግፋር ዱዓ ያድርግለት። እሺ ኡምራ ማድረግ ሲቻል ወይስ ኡምራ እንዴት ነው የሚደረገው ለሞተ ሰው? ይቻላል። ለበይክ አላሁመ ዑምረተን አን አቢ ብለህ ያድርጋት ታደርግለታለህ። ማስረጃ ጃአት እምራአቱን ኢለ ነቢይ ሰለላሁ ዐለይሂ ወሰለም ወቃለት ያ ረሱለላህ ኢነ ኡሚ ቀድ ማተት አፈአሑጁ ዐንሃ ፈቃለ ለሃ ነቢዩ ሰለላሁ ዐለይሂ ወሰለም ሑጂ ዐንሃ ወዕተሚሪ። አንድ ሴት መታ ወደ ነቢ ሰለላሁ ዐለይሂ ወሰለም ጋር ጠየቀች፣ አንቱ የአላህ መልእክተኛ ሆይ እናቴ ሞታብኛለች፣ ስለ እርሷ ብዬ ሐጅ ማድረግ እችላለሁ ወይ ላድርግላት ወይ ብላ ጠየቀች። ነቢ ሰለላሁ ዐለይሂ ወሰለም አዎ ሐጅ አድርግላት ዑምራም አድርግላት ብለው ተናግረዋታል። ስለዚህ ይቻላል፣ ይፈቀዳል።
ሁሴን አሰላሙ አለይኩም ተሻለ? ወአለይኩም ሰላም። እየተሻለ ነው። በነገራችን ላይ አዲስ አካውንት ነው ያኛው አካውንት ስለተመታ ፎሎ ያላደረጋችሁኝ ይህን ፎሎ አድርጉ። እሺ ኢንሻአላህ። እሺ መልክበት ለኪንግ ኦፍ ኪንግ እሱ አልነገረም ነው ተናገር ነገረውና ይክፈት። ሱናን አቢ ንገረኛ። ዳውድ 67 ሱናን አቢ ዳውድ 67 እሺ ሁሱ ከይቅርታ ጋር እስከሚያወጣ ድረስ የሆነ ጥያቄ ልጠይቅህ። ቀጥይ። እሺ እኔ ሰለምቴ ነኝና ግን በሃይማኖቴ በጣም ደካማ ነኝ። በፊት ጎበዝ ነበርኩ፣ አሁን ላይ በጣም ሰነፍ ያለው የቂራስ ግሩፕ ምናምን ካላችሁ ብታስገቡ ያኔ ብታግዙ። ወደ ዛህራን ፎሎ አድርጋትና እሷ ትነግርሻለች። እሺ ፎሎ አርግሻለሁ እና በውስጥ መልሽልኝና የሰለመችውን ልጅ አንቺ ማናለሽ? እሺ አሁን እያነበብኩ ተርጎልን። እሺ አይ ኪንግ ኦፍ ኪንግ ይሰማል ይሰማል። እሺ አንብበው አንብብና ውሃ የማይበከሉ በዚህ ሁላ ነገር በጣም ጥሩ። እሺ አሁን አዳምጥ። ቅድም ስናገር ነበር አንዴ ላብራራለሁ። እሺ ውሃ እንደ መጠኑ ይሆናል። ጥቂት ውሃ ከሆነች ያ ነገር በዛ ውስጥ ተጥሎ ሊበክለው የሚችል ከሆነ አዎ ይበከላል። ነገር ግን ውሃው በጣም ብዛት ካለው ጥቂት ነጃሳዎች ሊነጅሱት አይችልም በእርሱ ላይ። እሺ የውሃው ልክ እስከ አፍንጫ ድረስ ነው ይላል እና ላሳየህ ውሃው በጣም ብዙ ነበር። ላሳየህ። እሺ ውሃው በጣም ብዙ እንደነበር ማስረጃ ያሳየህ ነው። እሺ ወደ ጎን 6 ሜትር ነው፣ ወደታች ደግሞ እስከ አፍንጫ ድረስ ነው እኮ። ላሳየህ ነው በጣም ብዙ ውሃ እንደነበረ ማስረጃ ያሳየህ ነው። ምንም ተጽዕኖ ሊያደርግ የማይችልበት መጠን ያክል እንደሆነ። እሺ አሁን ላሳየህ። ሐዲሱ ያውና እዚህ ጋር ቃለ ረሱል ሰለላሁ ዐለይሂ ወሰለም አልማእ ጠሁር ላ ዩነጅሱሁ ሸይ። ያውና እዚህ ጋር ይገኛል። ውሃ ንጹህ ነው፣ ምንም ነገር እሱን አያረክሰውም ወይም አይነጅሰውም አሉ። ታዲያ ምን አይነት ውሃ ነው ከተባለ ያውና እዚህ ጋር ማብራሪያው ላይ ስትመጣ ጊዜ فأجاب النبي صلى الله عليه وسلم عن هذا الحديث قائلا الماء طهور لا ينجسه شيء، أي إن الله تعالى خلق الماء طهورا لا ينجسه شيء ما لم يتغير لونه أو طعمه أو ريحه، وقد كان بئر بضاعة كثير الماء በጣም ብዙ ውሃ ያለው ነበረ እያለ ይናገራል። ላ የተአሰሩ ቢማ ዩልቃ ፊህ በእርሱ ላይ በሚጣል ነገር ምንም ተጽዕኖ ሊያድርበት የማይችል የሆነ በጣም ብዛት ያለው ውሃ ስለነበር ነው ይላል። ወደ አማርኛ ልቀይርልህ። እዚህ ጋር ቀጥታ እዚሁ እያለ ወደ አማርኛ ቀይሬ ላሳየህ። ባይዘዌ ውሃው ብዙ ነው ካልከኝ እኮ እዛ ላይ የሚለው ብዛት ያላቸው ውሾች ናቸው የሚገልጸው። ውሾች ነው የሚለው ውሻ አይልም። ብዙ ናቸው የሚለውን አይደለም። ስለ አረበኛ ቋንቋ አታውቅም ታል አይደለ? ስለ አረበኛ ቋንቋ በእንግሊዝኛ አለ እኮ በእንግሊዝኛ ወደ ችግር የለም። የሰው ወግ ተጠብቃላቸው። ይህንን የመሰለ ብዙ ነገር ታደርጋለህ ዘንድ የእግዚአብሔርን ትእዛዝ እጅግ ንቃቸዋል። ሙሴ አባትህና እናትህን አክብር፣ ደግሞ አባቱን ወይም እናቱን የሰደበ ፈጽሞ ይሙት ብሏል። እናንተ ግን ትላላችሁ ሰው አባቱን ወይም እናቱን ከእኔ የምትጠብቅበት ነገር ሁሉ ቁርባን ማለት መባ ነው ቢል ለአባቱና ለእናቱ ምንም ሊያደርግ ወደፊት አትፈቅዱለትም። ባስተላለፋችሁትም ወግ የእግዚአብሔርን ቃል ትሽራላችሁ። እንደዚሁም ይህን የሚመስል ብዙ ነገር ታደርጋላችሁ። ደግሞ ሕዝቡን ጠርቶ ሁላችሁ እኔን ስሙ አስተውሉ። ከሰውም የሚወጡት ሰውን የሚያረክሱ ናቸው እንጂ ከሰው ውጭ የሚገባውስ ሊያረክሰው የሚችል ምንም ነገር የለም። የሚሰማ ጆሮ ያለው ቢኖር ይስማላቸው ይላል። እንግዲህ እነዚህ ሰዎች አልታጠቡም እያሉ ሲበሉ እየጠየቁት ነበር። ይህ ሊያረክሳቸው አይችልም ባለመታጠባቸው እያለ ኢየሱስ ክርስቶስ ይነግራቸዋል ማለት ነው። እና ሳይታጠቡ መብላት እንዴት ነው ያጀማ? ሳይታጠቡ እንዴት ይበላሉ ብለው እነዚህ አይሁዶች እየጠየቁ ነው። ስለዚህ ስለ ንጽህና እከሳለሁ ያለ ሰው ኢስላምን ይሄን ጥቅስ አንብቦ ከሆነ በጣም ሼም ነው የሚይዘው፣ በጣም ሼም ነው የሚይዘው።
ነቢያችን ሰለላሁ ዐለይሂ ወሰለም ስለ ትጥበት ያስተምራሉ። ሰው ከመብላቱ በፊት መታጠብ እንዳለበት፣ በአምላኩ ስም መጀመር እንዳለበት፣ በልቶ ከጨረሰ አምላኩን ማመስገን እንዳለበት ይህን ሁሉ ያስተምራሉ። ይህ የአመጋገብ ስርዓት ራሱ የለም። ገባቸው። ማንኛውም ጥያቄ ያለው ካለ መጠየቅ ይችላል። ሰላም ሁሱ፣ እንዴት ነው? ሰላም ነው። የለን እንዴት ነው? አልሐምዱሊላህ ሰላም ነው አለን። እኔ ጥያቄ ልጠይቅ ሳይሆን አንተ ስለምትከተለው ስለ እስልምና እምነትና ስለ ክርስትና እምነት ማለትም ክርስቲያኖች ተሳስተዋል የምትለውንና እስልምና ሀቅ አለው የምትለውን በትንሹ ብታስረዳኝ ደስ ይለኛል። እሺ፣ በጣም ጥሩ። እንግዲህ እስልምና ሃይማኖት፣ ክርስትና ሃይማኖት እንደው ትክክለኛ የትኛው ነው የሚለውን በአንድ ደቂቃ ለማወቅ እንዴት ነው የምታደርጉት? ሁለታቸውም እንደየመጽሐፋቸው ነው መዳኘት ያለባቸው። አንዱ በሌላው ላይ አይናገር የሚለውን እንተወና ፍትሃዊ ሆነን ክርስትና እንደ ክርስትና መጽሐፍ አለ የራሱ ራሳቸው የሚያምኑበት፣ ሙስሊሞች ደግሞ ራሳቸው የሚያምኑበት የራሳቸው መጽሐፍ አለ። ለመሆኑ ትክክለኛውን እምነት አምላክ በነቢያት በኩል የደነገገው የሚባለው የትኛውን ነው የሚለውን ለማወቅ አምላክ ነው ሃይማኖትን መደንገግ ያለበት። ከዚያም በኋላ ነቢያቶች ያንን ተቀብለው ለትውልድ ይሰብኩታል። ገብታችኋል? በዚህ መንገድ ነው ሃይማኖት እውነተኛ ሊሆን የሚችለው። ይሄ ነው ሚዛኑ። ነገር ግን አምላክና ነቢያቶች ካልደነገጉት የማያውቁት ከሆነ ይህ እምነት ስህተት እምነት መሆኑን ትረዳላችሁ። ይህ ሚዛን ከያዛችሁ በቁርአን ላይ እስልምናን አምላክ አላህ ደንግጎታል ወይ ከተባለ አዎ፣ ኢነ ዲነ ዒንደ ላሂ ልኢስላም ይላል በሱራ አልዕምራን ላይ ለዚ አውሐይና ኢለይከ ወማ ወሰይና ብህ ኢብራሂም ወሙሳ ወዒሳ ይላል። እነሆ ይህን ሃይማኖት እኔ ደነገግኩላችሁ ይላል አምላክ። ከዚህ በፊት ኖህን፣ አብርሃምን፣ ሙሴንና መሲሁን አዝዤባቸው የነበረውን አለ። ስለዚህ አምላክ ራሱ የደነገገው እንደሆነ ለነቢያት ያዘዘባቸው እንደሆነ ይናገራል በዚህ ጋር። እንዲሁም ነቢያቶች በሁለተኛ ደረጃ የሰበኩት ሃይማኖት መሆኑን ታገኛላችሁ በቁርአን ላይ። ወያዕቁብ ያ በንየ ኢነላህ አስጠፋ ለኩም ዲን ፈላ ተሙቱና ኢላ ወአንቱም ሙስሊሙን አለ። ያዕቁብ ምን አለ? ልጆቼ ሆይ እነሆ አምላክ አላህ አንድ ሃይማኖትን ብቻ መርጦላችኋል፣ አደራ ልጆቼ ሙስሊሞች ናቸው እንጂ አትሙቱ አላቸው ይላል። ስለዚህ አምላክ አዞበታል፣ ነቢያቶችን አዞበታል፣ እንዲሁም ነቢያቶች ትውልዳቸውን ሰብከውበታል። ስለዚህ ከአምላክ ዘንድና ከነቢያት ዘንድ እውቅና ያለው ሃይማኖት እንደሆነ ከዚህ መረዳት እንችላለን። ክርስትናን ደግሞ እንደ ራሱ መጽሐፍ እንመልከት። ለመሆኑ እግዚአብሔር ክርስትና ሃይማኖትን ደንግጎታል ወይ መጽሐፍ ቅዱስ ላይ? ወይም ክርስቲያን ሆኖ ብሎ ያዘዘበት ቦታ አለ ወይ? እንዲሁም ነቢያቶች ክርስቲያን ሆኖ ብለው ትውልዳቸውን የሰበኩበት ቦታ አለ ወይ? ላ በፍጹም የለም። አንዲት ቦታ ላይ እግዚአብሔር ክርስቲያን ሆኖ ብሎ ነቢያቶችን ያዘዘባቸው ቦታ የለም። ነቢያቶችም ልክ እንዲሁ አንዲት ቦታ ላይ እኛ ክርስቲያኖች ነን ወይም እኔ ክርስቲያን ነኝ አለ። ልክ በቁርአን ላይ ነቢያቶች እኔ ሙስሊም ነኝ እንደሚሉ ማለት ነው። ኖሕን ብንወስድ ለምሳሌ ወኡሚርቱ አን አኩነ ሚነል ሙስሊሚን ይላል ቃል በቃል እኔ ከሙስሊሞች እንደሆን ታዘዣለሁ እያለ ይናገራል። አያችሁ። ነገር ግን ይህን መጽሐፍ ቅዱስ ላይ ስንወስድ ጊዜ እግዚአብሔር ክርስቲያን ሆኖ ብሎ ያዘዘበት ቦታ የለም። ነቢያቶችም ክርስቲያን ሆኖ ያሉበት ቦታ የለም። ነቢያቶችም ልክ እንደሆነ የክርስቲያን ልጅ ብሎ የተናገረ የለም። አንድ የነቢይ ስም ተጠቅሶ አከሌ ነቢይ ክርስቲያን ነበር የሚል የለም። በቁርአን ስትመጡ ግን አብርሃም ሙስሊም ነበር የሚል ቃል በቃል ታገኛላችሁ። መካነ ኢብራሂም የሁድየን ወላ ነስራንየ ወላኪን ካነ ሐኒፈን ሙስሊማ አብርሃም ሙስሊም ነበር ይላል። ክርስቲያን መጽሐፍ ቅዱስ ላይ ሄዳችሁ አንድ ነቢይ ለታሪክ ተጠቅሶ እንደው አከሌ ነቢይ ክርስቲያን ነበር የሚል አታገኙ። ስለዚህ ከአምላክ ዘንድና ከነቢያቶች ዘንድ እውቅና ያለው ሃይማኖት ኢስላም እንደሆነ ከዚህ ትረዳላችሁ። ክርስትና እንደ መጽሐፉ ሄደን ስናየው ጊዜ አምላክ መሆኑ ነቢያቶች አንዲትም ቦታ ላይ ክርስቲያን ሆኖ ብላ ያዘዙበት ቦታ አታገኝም። ከአምላክ ዘንድና ከነቢያት ዘንድ እውቅና የሌለው ሃይማኖት ደግሞ የተሳሳተ ሃይማኖት እንደሆነ አምላክና ነቢያቶች የማያውቁት ሃይማኖት እንደሆነ ትረዳላችሁ ማለት ነው። ይህን ይመስላል ለኔ። እሺ፣ ሰላም አለይኩም። የት አድርግ ጨርስ። እሺ፣ በጣም ይቅርታ አንድ ጥያቄ የሚጠይቅህ እና ቁርአን በነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሰዓት ወይም በእሳቸው ሰዓት እንደወረደ ነው የሚታመነው ወይስ ከዛ በፊት የነበረው ነቢያቶች በሙሉ በነ ሙሳ በነ ኢብራሂምም ሰዓት ነበር? ቁርአን የወረደው መቼ ነው ከተባለ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ነቢይ በተደረጉበት ጊዜ ነው።
ከዚያ በፊት ቁርአን አውርዶላቸው ነበር ወይ ለየነቢያቱ ከተባለ አዎ፣ በነቢያቶች ላይ የወረዱት ቁርአን የሚል ስያሜ አላቸው። ነቢያችን ሰለላሁ ዐለይሂ ወሰለም ቃል በቃል ሐዲስ ላይ ቁርአኑ ዳውድ፣ ቁርአኑ ሙሳ፣ ቁርአን ዒሳ እያሉ ጠርተዋቸዋል። ለዳዊት የተሰጠ ቁርአን፣ ለሙሴ የተሰጠ ቁርአን፣ ለዒሳ የተሰጠ ቁርአን እያሉ ጠርተዋቸዋል። ቁርአን ማለት የሚነበብ ቃል ማለት ነው። ስለዚህ አምላክ አላህ ሱብሓነሁ ወተዓላ በቀደሙት ነቢያቶች ላይ ቁርአን አውርዶላቸው ነበር ማለት እንችላለን። ያ የተወረደውን ነቢ ሰለላሁ ዐለይሂ ወሰለም ቁርአን እያሉ ይጠሯቸው ነበር። ታዲያ ዛሬ ቁርአናቸው ላይ ይገኛል ወይ የነዚያ ነቢያቶች አስተምሮ ምን እንደነበር ለማወቅ ከተባለ አሁ አምላክ አላህ ሱብሓነሁ ወተዓላ ለነቢዩ ሰለላሁ ዐለይሂ ወሰለም ጥቅልል አድርጎ የቀደሙትን ነቢያት ሁሉ አስተምህሮ በቁርአን ላይ ሰብስቦ ሰጥቷቸዋል። ዛሬ ላይ አብርሃም ምን አስተማረ የሚለውን ሙሉ በሙሉ አላህ በቁርአን ላይ አልሐምዱሊላህ ጠቅሶልናል። ሙሴ ምን አስተማረ? መሲሁ ምን አስተማረ? ኤልያስ ምን አስተማረ? ኤልሳ ምን አስተማረ? አብርሃም ምን አስተማረ? ያዕቆብ ምን አስተማረ? ኢስሐቅ ምን አስተማረ? ዮሴፍ ምን አስተማረ? ኢዮብ ምን አስተማረ? አላህ ለሁሉም ነፍስ ቅንነትን ሰጥቷል እንዴ? ለሁሉም ነፍስ። እሺ አምላክ አላህ ስብሐነሁ ወተዓላ ሰዎችን ሁሉ ሲፈጥራቸው ጊዜ ቅኑን መንገድ ሰጥቷቸዋል። ሂዳያ ሰጥቷቸውን የፈጠራቸው ወይንም እምነትን ሰጥቶን የፈጠራቸው በእስላም ላይ ነው። ለሁሉም ነፍስ ነው ያልከኝ ገብቷል። ምክንያቱም እዛ ጋር ባሻንም ኖሮ ነፍስን ሁሉ ቅንነቷን በሰጠናት ነበር። ኦኬ እየመለስክ አልተሰማኝም። ኦኬ እሺ የጠየቅኩህን አንደርስታንድ ካረከኝ ኦኬ። አምላክ አላህ ስብሐነሁ ወተዓላ ሰዎችን ሁሉ ሲፈጥራቸው በእስላም ላይ በቅኑ መንገድ አድርጎ ነው የፈጠራቸው። ግን ከዚያ በኋላ ሰዎች በጊዜ ሂደት የራሳቸውን ነፃ ምርጫ ፍቃድ እየወሰዱ ይሄዳሉ። ለአቅመ አዳም ለአቅመ ሔዋን ሲደርሱ አይምሯቸው ሲበስል እያስተዋሉ ይሄዱና ወይንም ደግሞ ወላጆቻቸው እምነታቸውን ይቀይሩባቸውና ያሳድጓቸዋል። ልክ እንዳንተ ለምሳሌ ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ኩሉ መውሉድን ዩውለዱ ዐለል ፊጥራ ፈአበዋሁ ዩሀውዳኒሂ አው ዩነስራኒሂ አው ዩመጅሳኒሂ አሉ። ማንኛውም ሰው ሲወለድ በኢስላም ላይ ይወለዳል አሉ። ከዚያም በኋላ ግን ወላጆቹ ወደ ክርስትና ወደ አይሁድነትም ወዳሉበት እምነት ያስጠምቋቸዋል ብሎ ተናገሩ። እናቶችና አባትህ ልክ ስትወለድ በ40 ቀን አንተን ያወጡና ያስጠምቀዋል ክርስትና። ከዚያ በኋላ በዚያ ላይ ያሳድጉሃል። ገብቶሃል አይደለ? አላህ ስብሐነሁ ወተዓላ ከፈለገ በዚያው እንደው ምንም አንተንም እናትህንም አባትህንም ከነዘር ማንዘርህ ሳይጠምቁ ምን ሳይሉ ቢፈልግ ዞሮ ቅኑ መንገድ ላይ ቀጥ አድርጎ ማኖር ቻይ ነበር እያለ እየተናገረ ነው። ወለው ሺእና ለአተይና ኩለ ነፍሲን ሁዳሃ ሲል ጊዜ ገብቶሃል? ያ ነው። እሺ ነገር ግን ነፃ ምርጫ ፍቃድ ሰጥተዋል። ከዚያም በኋላ ነፍስህ እስካለች ድረስ ማለት ነው። ገብቶሃል? ኢና ሀደይናሁ ሰቢለ ኢማ ሻኪረን ወኢማ ከፉራ አለ። እኔ የሰው ልጅ ሰውን ወይ ቅኑ መንገድ ወይ አመስጋኝ ይሆን ዘንድ ወይ ከሃዲ ይሆን ዘንድ ከሁለቱ ምርጫ ሰጥቼዋለሁ እያለ ይናገራል። ፈመን ሻአ ፈልዩእሚን ወመን ሻአ ፈልየክፍር አለ። የፈለገ ይበል የፈለገ ይካድ አለ። ያም ብሎ ግን ዝም አላለም። በእኔ የካደ ሰው ጀሃነም ይገባል፣ በእኔ ያመነ ደግሞ ጀነትን ይገባል ብሎ አዘጋጅቶላቸዋል። ሰዎችን እንዲያምኑም በነቢያት በኩል ጥሪ አድርጎላቸዋል። ይህን ይመስላል። እሺ ይሄ ነው እና ረድትም እግዚአብሔር ለምንድን ነው የፈርዖንን ግን አንተ አሁን እሺ እንደዛ ካልክ ረድቲም እግዚአብሔር ለምንድን ነው የፈርዖንን ልብ መጀመሪያ አደንድኖበት እዚያ በኋላ ልብን ግን አደንድኛዋለሁ ብሎ የተናገረው? አልጨረስኩም እኮ ጥያቄ እዚሁ ቨርስ ላይ አልጨረስኩም። ከዛ ትጠይቀኛለህ። እዚሁ ቨርስ ላይ ማለት ነው። ምንድን ነው ያልከው? አላህ ለሁሉም ነፍስ ቅንነትን ሰጥቷል ወይ ስለ አዎ ለሁሉም በቀናው መንገድ ነው የፈጠራቸው አልከኝ። ስለዚህ ምን ማለት ነው ይሄ? ቀጠልና ግን ከአጋንንትም ሰዎችን የተሰበሰቡ ሆነው በእርግጥ ምን አደርጋለሁ አለ፣ በእርግጥ እሞላለሁ አለ። ፕሮሚስ ነው ይሄኛው። የካዱ ሰዎች ካሉ ገና ሰይጣንን ሲያወርደው ጊዜ ነግሮታል እኮ ለአምለአነ ጀሃነመ ሚንከ ወሚመን ተቢዐከ። እኔ እዚህ ጋር ፖይንቴ ልጨርሳ። ኔትወርክ አይደለም እንዴ ብለህ ስትናገር ጥያቄ እየጠየክ ነው። የዛኔ እንድናገር እየጋበዝክ ነው። ገብተሃል? ስለዚህ አዳምጥ። አምላክ አላህ ስብሐነሁ ወተዓላ ገላ ሰይጣንን ወደ ምድር ሲያወርደው ጊዜ ምን አለው? ለአምለአነ ጀሃነመ ሚንከ ወሚመን ተቢዐከ አለው። ገሃነምን አንተንና በአንተ በተከተሉህ እሞላታለሁ ብሎ ተናግሮታል። አዎ አምላክ አላህ ስብሐነሁ ወተዓላን ክዶ ሰይጣንን የተቀበለና የተገዛ ይህ ማለት ከአላህ ውጭ ሌላን አካል እያመለከ ያለ ሁሉ ሰይጣን ነው እየተገዛ ያለው። በተሻለ ነቢያቶች ሁሉ በቁርአን ላይ እንደተናገሩት ከአላህ ውጭ ሌላን አካል እየተገዛ ያለ ሁሉ ሰይጣንን ነው የምታመልከው ብሎ ነቢያቶች ተናግረዋል። ስለዚህ
ሰይጣንን የተገዛን ሰው ሰይጣን የተከተለ ሰው ወደ ጀሃነም መግባቱ አሁ ይህ ቀድሞ አላህ ስብሐነሁ ወተዓላ የወሰነው ውሳኔ ነው። ሰይጣንን ምን አለው? አንተን እናንተን በተከተሉ እሞላታለሁኝ ብሎ ተናግሮታል። ቀጥል። ኦኬ እሺ። አላህ ለሁሉም ቅንነቷን በሰጠናት ነበር ካለ አላህ ቅንነትን ሳይሰጥ የፈጠረው ነፍስ የለም ወይንስ አለ? አምላክ አላህ ስብሐነሁ ወተዓላ ቅኑ አድርጎ ነው ሰዎችንም ሆነ ጋኔኖችን ሁላቸውንም የፈጠራቸው እያልኩኝ ነው። በተደጋጋሚ እየነገርኩህ ነው። ከጊዜ በኋላ ግን እንደዛ ከሆነማ ታዲያ እንደዛ ከሆነማ ገና ከመፈጠሩ በፊትም ፊደል ሆኖ የተፈጠረ ልጅ አለ። አሎ هاي شو انسى What up, Zo brother? I'm here. I'm going. هاي غلام خضر انساش ከዚህ በፊት ታነሳለህ ተመለሳለህ አይደለም። አሁን ለልጁ ስትመልስ እኔ ጥያቄ እሱ አልነበረም። ለልጁ ስትመልስለት ለልጁ ስትመልስ ግን እኔ ጥያቄ ነው መጣ። ጥያቄውን አንሳ ያው ኦኬ خضر ይገደል። እሺ ይሄንን ያ የኔን ጥያቄ አይቀጥልላለሁ። ምክንያቱም ለሁሉም ነፍስ ቅንነትን ሰጠ ስትለኝ ቅንነትን ሳይሰጥ የፈጠራት ነፍስ አለች እያልኩ ነው። ይሄንን ለልጁ ስትመልስ ነው እኔ ኢንፊደል ተደርጎ የተፈጠረ ልጅ ስላለ ሌሎችም ስላሉ ፈጠን በል። አሎ ወደ ሐዲስ ግባ እኮ ይኸውልህ። ኦኬ ይሄንን በዚህ መልክ ነው የምመልሰው። ኦኬ ችግር የለውም። እሺ እኔ አንድ ጥያቄ ልጠይቅ፣ ዋናውን ጥያቄ ማለት ነው። አላህ ለነብዩ መሐመድ ፕሮሚስ ገብቶለታል። ምን አይነት ፕሮሚስ ገብቶለታል መሰለ? እጠብቃለሁ ከክፉ ሰዎች ብሎታል። አላህ ለነብዩ መሐመድን እጠብቃለሁ ከክፉ ሰዎች ብሎ ጠይቆት፣ ግን ነብዩ መሐመድን አላህ ጠብቆታል ብለህ ታስባለህ? የቱ ጋር ነው? እሱን ፕሮሚስ ያሳየን። ክፈት፣ ትልቁ ላይ ነው። ከክፉ ሰዎች እጠብቃለሁ ያለበት ክፈት። ኦኬ እሺ ካም ዳውን ብራዘር። እሺ يلا ክፈት። እሺ ሱራ 667 እያነበብኩት ነበረ። ልብ በሉ ያለው ምንድን ነው? ሱራ 567 ታይ ተረጋጋ፣ ቀስ በል። ወላሂ ያነበብኩልህ ነበር። የት እንደምትሄድ ሁሉ አውቃለሁ። አረበኛ ያነበብኩት ወላሁ ያዕሱሙከ ሚነናስ። እሺ አላህ ከክፉ ሰዎች እጠብቅሃለሁ ብሎታል ነው ያልከው አይደል? አዎ ከክፉ ሰዎች የሚለውን ታሳየኛለህ። ወይንም አላህ በተንኮል ይላል እጠብቃለሁ ብሎታል። ቆይ ወላሁ ያዕሱሙከ ሚነናስ፣ አላህ ከሰዎች ይጠብቅሃል ነው የሚለው። ወላሁ አላህ ያዕሱሙከ ይጠብቅሃል ሚነናስ፣ ከሰዎች ከክፉ ሰዎች ይጠብቃል። ከክፉ የሚለው ከየት ነው ያወጣው? በቅንፍ ውስጥ ተንኮል ተብሎ ተተርጉሟል። አማርኛው አትጠቀሙትም እሱን? ወላሁ አላህ ያዕሱሙከ ይጠብቅሃል ሚነናስ፣ ከሰዎች ይጠብቅሃል ይላል። እሱ ነው በቅንፍ ተንኮል የሚል ስላለ ነው አማርኛው ላይ ትራንስሌሽኑ ላይ ማለት ነው። አልቀበልም ካለ እሱ ትክክል ነው። አለመቀበል አላህ ለሙሐመድ ሰለላሁ ዐለይሂ ወሰለም ቃል ገብቶለታል ስትል ጊዜ አላህ ስብሐነሁ ወተዓላ በተናገረው ቃል ላይ ነው የምንሄደው። ወላሁ ያዕሱሙከ ሚነናስ፣ አላህ ከሰዎች ይጠብቅሃል አላቸው። ይሄ ነው። አሁን ወደ ጥያቄ ሄድ። ኦኬ ታዲያ አላህ ነብዩ መሐመድን ከሰዎች ይጠብቃለሁ ካለው ነብዩ መሐመድ ችግር ደርሶባቸው ነበር። አንዴ ለምሳሌ ሲህር ተሰርቶባቸው ሳያደርጉ ያደረጉ ይመስላቸው ነበር። ኢተርናል ፕሮብሌም ደርሶባቸው ነበር አይደል? የውስጥ ችግር ሳያደርጉ እንዳደረጉ ቡሃሪ 50። እሺ ቀጥል። በጣም ብዙ ሆነዋል የሰው ችግር ደርሶባቸው። እሱ ምንድን ነው? እዚህ ቦታ ላይ አይታመምም ወይንም አይጎዳም ማለት አይደለም። እሺ አሁን እነዚህ ሰዎች ምንድን ነው አላህ ከሰዎች ይጠብቃል ሲል ጊዜ በቃ እንደማን ንጹህ እንደ መልአክ መሆን አለባቸው ያሰቡ ነው። መታመም የለበትም መጎዳት የለበትም። ላ ይሄ አይደለም ትርጉሙ። እንደዚህ ብሎ ይፈታልህ ማን ነው? እንደሱ አይደለም ትርጉሙ። እሺ እዚህ ቦታ ላይ ያለ ምንድን ነው? አላህ ስብሐነሁ ወተዓላ ከሰዎች ከግድያ ሊጠብቃቸው እንደሚችል አላህ ስብሐነሁ ወተዓላ እየተናገረ ነው እንጂ አይታመሙም ማለት አይደለም። እና እርሳቸው ነብዩ ሰለላሁ ዐለይሂ ወሰለም እንደ ማንኛውም ሰው ናቸው። ይታመማሉ፣ ይፈነከታሉ፣ ይደማሉ፣ ይቆስላሉ በጂሃድ ላይ። ይሄን አይደለም። እሺ
ስለዚህ ያላ ጥበቃ ሙሉ አይደለም ማለት ይችላለሁ ማለት ነው በነብዩ። አትችልም። ምንድን ነው ያልኩት? አሁን ድገመው እስኪ። ምን ያክል ያው ሀዲሶቹን አንብቤ ይህንን ቨርስ ሳነበው እና ሌሎች ቨርሶችን ሳነብ የመጣ ነው። እሺ አንተ እኔን ጥያቄ ጠይቀኝ። ከዚህ በኋላ የሆነ ቅጥፈት እቀጥፋለሁ ካላችሁ ማለት ነው ጥያቄ ጠይቃችሁ አስረዳ። ያሮ ነው በጣም እያወራብኝ ነው። እንዲህ አይነት ሰዎች ማስረጃ ብዬ የማፈታቸው ማወቅ ስለማይፈልጉ ነው። እንዲህ ማለት እችላለሁ ማለት ነው ካልክ ማስረጃ ትጠይቃለህ ከዑለሞች። አላህ ይጠብቀሃል ሲል ቆይ እንዳዳምጥ። አላህ ይጠብቀሃል ሲል አትታመምም ማለት ነው ብሎ አዳምጥ። አሁን መጨረሻ ላይ ልትሰጥ የፈለግከው የደመደምከው ድምዳሜ ላይ ነው። የአላህ ጥበቃ ሙሉ አይደለም ማለት ነው ብሎ የነገረህ አንድ ዓሊም ወይንም ደግሞ አላህ ይጠብቀሃል ሲል አትታመምም ማለት ነው ብሎ የፈታለህ አንድ ዓሊም አምጣ እና ትልቁ ላይ ክፈት። ይህ መንገዳቸው የትም አያደርሳቸውም። ይህ ፍልስፍና ዓሊም አመጣው ነብዩ መሐመድ እንዳልተጠበቁ ሰያል በኋላ 57 ተገልጿል። ይህን የቁርአን አንቀጽ አንስቶ ዓሊም ምን ያደርግልኛል? ለእኔ ማስረጃው ሀዲስ ነዋ። ሀዲሱን እንኳ ቀጥታ ስለዚህ በራሳቸው እንደምትፈቱ ያው ልክ ቤት ስመጡ ጊዜ ትዋረዳላችሁ። በራሳቸው ነው የሚፈቱት፣ በራሳቸው ፍልስፍና ማለት ነው። ይሄ ማለት እንዲህ ቃላላህ እንዲህ ማለት ነው እያሉ ይፈስራሉ። እስኪ ወንድ ከሆናችሁ ከተፍሲሮች አምጡ እንደዚህ ብሎ የተገነዘበ የትም አይሄዱ። ይህን የቁርአን አንቀጽ አንስተው ከሙፈሲሮች ነቢ ስ ላ ሰለም ስለዚህ ይሄ የሚያሳየው አይታመሙ ማለት ነው ብሎ የተረጎመ አንድም ሰው የለም። እንዲህ እያደረጉ ነው በአላህ ቃልና በመልእክተኛው ቃል ላይ ላይቭ ከፍተው ሁሉ የሚጫወቱላቸው ሞኝ ናቸው። ዝም ብለው ያዳምጣሉ ቁጭ ብለው። እስኪ በዚህ መልኩ የተረዳ ሊቃውንት አላቸው ወይ ብለው የሚጠይቅ አንድ ህዝብ እንኳን የለም። በታች አላረን ወላሁ ያዕሱቡከ አንተ ጻፉን አታምንም እንዴ? ለምንድን ነው አሁንም እዛ ላይ ነው? መቼም የማይስተካከሉ የሰው ወላሂ አባታችን ይሆናል። ብዙ ዓመት አውቀዋለሁ። እዚህ ቢያንስ ሰው ሲቀጥፍ እንኳን የሆነ ማስረጃ መምጣት አለበት። አንዲት እንኳን እንደው ወይ ላምስ ጥያቄ ያለ ይቀጥል። ውሱ የኔ አንድ ጥያቄ ቀርቶኛል። ጀርስኒ አይ እሺ እሺ ነብዩ ተናገሩት። አንድ ጥያቄ ቀርቶኝ ነበር። ልጅ ረሲ ነኝ። እሺ እኔ ልቀጥል። እሺ ጥያቄ ምንድን ነው? ልቀጥል። ነብዩ ተናግረውት የተፈጸመ እኔ አንድ ጥያቄ አለኝ። እባክህ አንዴ ሀሳባችሁን ሞኒት አድርገ እንጂ ሰው ጀምሮ ከሆነ ነቢዩ ሰለላሁ ዐለይሂ ወሰለም ተናግረውት የተፈጸመ ትንቢት ነው ያልከው አሮን። በጣም ጥሩ ጥያቄ፣ ደስ የሚል ጥያቄ። በቃ የአንድ ነቢይ የነቢይነቱ ማረጋገጫ ምንድን ነው? ትንቢት ይናገራል። ያ ትንቢት መፈጸሙ ደግሞ መታየት አለበት። ካልሆነ ያ ነቢይ ሐሰተኛ ያደርገዋል። ይሄ ነው የነቢይነት መስፈርትና ሚዛን። እንዲህ አይነት ጥያቄ ጠይቆ በጣም ደስ ይላል። ነቢዩ መሐመድ አይሻን ለምን አገባ? ለምን 9 ሚስት አገባ? እሺ ለማንኛውም አሁን ነቢዩ ሰለላሁ ዐለይሂ ወሰለም ተናግረውት የተፈጸመ ትንቢት ማየት ይፈልጋል ይሄ ልጅ። ነቢያችን ሰለላሁ ዐለይሂ ወሰለም ተናግረውት ከተፈጸሙ ትንቢቶች መካከል ከዕለታት አንድ ቀን ነቢያችን ሰለላሁ ዐለይሂ ወሰለም ዓሊይ ብን አቢ ጣሊብ የሚባለውን ሰሃባ ጠሩት። ዓሊይ ብን አቢ ጣሊብን ጠሩት። ማን ይቅርታ፣ ሰሃቦቻቸው መጀመሪያ ሁላቸውንም ምን አሏቸው? ገደን ሰኡዕጢ አራያ ሊረጅሉን ዩሒቡ ላህ ወረሱለህ ወዩሒቡሁ ላህ ወረሱለህ ወየፍተሑ ላሁ ዐላ የደይህ አሉ። ትንቢትን ተናገሩ። ስለ ነገ የሚሆን መናገር ማለት ነው። ነገ ጦርነት ታደርጋላችሁ አሉ። የኸይበር ጦርነት ሊካሄድ ነው። ኸይበር መዲና ላይ የምትገኝ ቦታ ነች። አይሁዲዎች ሲኖሩባት የነበሩ ስፍራ ነች። አይሁዲዎች ካልተዋጋን ብለው ነቢ ሰለላሁ ዐለይሂ ወሰለም ላይ ሰገዱ። ኧረ ተው እርቅ ይሻለናል፣ ሰላም ይሻለናል አላቸው ነቢ ሰለላሁ ዐለይሂ ወሰለም። አይ እንዳው እኛ እንደ ቁረይሾች መስለናል፣ ልካችንን ማየት አለብህ አሉ። ከዚህ በፊት ይህንን መጽሐፍ ላይ ሲያስተምራቸው ነበር። ነቢ ሰለላሁ ዐለይሂ ወሰለም ለመኗቸው፣ ተው በሰላም ብትኖሩ ይሻላል አሏቸው። አይ እነርሱ እንደኛ መስለው ከሆነ ተሳስተሃል፣ እኛ በቃ እንገጥመሃለን አሉ ነቢ ሰለላሁ ዐለይሂ ወሰለም። እንግዲያውንስ ሰሓቦችን ተዘጋጁ አሏቸው። ገደን ሰኡዕጢ ራያ ብለው ትንቢትን ተናገሩ። ነገ ባንዲራ ከመካከላችሁ ለአንዳችሁ እሰጣለሁኝ አሉ ለሰሓቦች። ባንዲራ የሚሰጠው መሪ ለሆነው ሰው በጂሃድ ቦታ ላይ እርሱ ባንዲራውን ይዞ ይመራል፣ ሰሓቦችን ይዋጋል ማለት ነው። ነገ ባንዲራ የሚሰጠው ከመካከላችሁ አንድ ሰው አለ አሉ። ያ ሰው አላህና መልእክተኛውን በጣም ይወዳቸዋል፣ አላህና መልእክተኛውን በጣም ይወዱታል።
በሚደረገውም ጦርነት ላይ ድልን ይነሳል አሉ። ትንቢት ነው። ነገ ጦርነት ሊካሄድ ነው። ስለዚህ በነገው ቀን ትንቢት እየተናገሩ ነው። ነቢ ሰለላሁ ዐለይሂ ወሰለም ነገ ድል ታደርጋላችሁ ብለው በእርግጠኝነት ተናገሩ። ይሄ ትንቢት ካልተፈጸመ ሐሰተኛ ይሆናሉ። ከተሸነፉ ታቻለ አይደለ? ሐሰተኛ ይሆናሉ። ትንቢቱ ካልተፈጸመ ማለት ነው። በዚህ ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም ይሄን ተናገሩና ማን እንደሆነ ግን ስሙን ሳይናገሩ ሄዱ። ታቻለ ሌሊቱን ሙሉ ሰሓቦች ማን ነው እቺን ባንዲራ የሚሰጣት ብለው ሲወያዩ አደሩ። ፈባቱ የድኩነ ለይድልተሁም አይሁም ይዕጣሃ ማንኛችን ነው እቺን ባንዲራ የሚሰጣት ብለው ሲወያዩ አደሩ። በዚህ ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም በጠዋት በማለዳ መጡና በሰሓቦቻቸው መካከል አይነ ዓሊይ ብን አቢ ጣሊብ አሉ። ከመካከላችሁ ዓሊይ ብን አቢ ጣሊብ የት ነው አሏቸው። አሁን ታወቀ ማን እንደሆነ ባንዲራው የሚሰጠው ዓሊይ ብን አቢ ጣሊብ ነው። በጣም ቢያሳዝነው ግን ዓሊይ ብን አቢ ጣሊብ ማየት ተስኖታል። አሁን ሌላ ሁለተኛ የነብይነት መስፈርትን ሊያደርጉን ነው። ያ ምንድነው? ተአምር ሊያደርጉ ነው። ምንድነው እዚህ አሁን የሚያደርጉት ተአምር? አይንን ማብራት። ነቢ ሰለላሁ ዐለይሂ ወሰለም በዚህ ጋር ሁለት የነብይነትን መስፈርቶች ያሟላሉ። አንደኛ ትንቢትን ተናገሩ፣ ያ ትንቢት ሊፈጸም ነው። ሁለተኛ አይን ሊያበሩ ነው። ነቢ መሐመድ አይን አብርተዋል ወይ ብላችሁ ለምትጠይቁ ሰዎች አሁን ነቢ ሰለላሁ ዐለይሂ ወሰለም ቃል በቃል አይኑንም ፈወሱት ብለው የአይን እማኞች ይመሰክራሉ እዚህ ሐዲስ ላይ። ከዚያ በኋላ ዓሊይ ብን አቢ ጣሊብ የት ነው ሲሉ ጊዜ እነሁ የሽተኪ ዐይነይሂ ያ ረሱለላህ ብለው ሰሓቦች መለሱ። እንደ እርሱ እኮ አይኑን ታሟል ማየት ተስኖታል፣ ቤት ነው አሏቸው። እቱኒ ቢሂ አሉ ነቢ ሰለላሁ ዐለይሂ ወሰለም፣ እንግዲያውንስ አምጡት ወደ እኔ አሉ። ፈኡትየ በይነ ረጁለይን፣ እርሱንም ይዘውት መጡ። በሁለት ሰዎች መካከል መጣ ዓሊይ ብን አቢ ጣሊብ። ፈበሰቀ ነቢይ ሰለላሁ ዐለይሂ ወሰለም ፊ ዐይነይሂ ፈሹፍየ ከአን ለም የኩን ቢሂ ወጀዕ፣ ወፊ ሪዋየትን ኡኽራ ፈቡሪአ ከአን ለም የኩን ቢሂ ወጀዕ። ወዲያው ነቢያችን ሰለላሁ ዐለይሂ ወሰለም ዓሊይን አመጡላቸውና ራሱን ያዝ አድርገው በአይኖቹ መካከል እትፍትፍ አሉ። ወዲያውም አይኑ ተፈወሳሉ። የአይን እማኞች ሰሓቦች ሲመሰክሩ ወዲያውም አይኑ ተፈወሰ። ከዚያ በፊት የህመም ምልክት የሌለበት መስሎ እስኪታየንም ድረስ ሆነ አሉ። አንድ ሰው እኮ ሲሻለው ወዲያው ጥርት አይልም አይሉ አይደለ? የሆነ ቅላት ይኖረዋል። ቀስ በቀስ ያ ነገር ሊጠራ የሚችለው ግን በጣም ከበደለ ሰሓቦች ያዩትን ሲመሰክሩ እንደዚህ አይነት እንኳን ነገር የለውም ነበራል። ከዚያ በፊት የህመም ምልክት የሌለበት ሆኖ እስኪታየም ድረስ አይኑ ሲገለጥ ተመለከትን አሉ። ነቢያችን ሰለላሁ ዐለይሂ ወሰለም አይን አብርተዋል። ይሄን ተአምር አሁን አሳይቼዋለሁ። ሁለተኛ ያ ጦርነት ዓሊይ ብን አቢ ጣሊብን ሰጡት። አይኑን ከገለጡለት በኋላ ዓሊይ ሆይ ይሄን ባንዲራ ያዝ ሂድ አሉት። ገብታችኋል? እንፉዝ ዐላ ሪስሊክ ፈድዑሁም ኢለል ኢስላም እያሉ ነቢያችን ሰለላሁ ዐለይሂ ወሰለም ተናገሩ። ያን ባንዲራ ዘውት ይዞ ሄደ። ከዚያም በኋላ ድል አድርገው ተመለሱ። ትንቢቱ ተፈጸመ ማለት ነው። አንደኛው ይህ ነው። ነቢ ሰለላሁ ዐለይሂ ወሰለም እዚህ ቦታ ላይ ሁለት የነቢያትን መስፈርት አደረጉ። አንደኛ አይንን አበሩ፣ ሁለተኛ ደግሞ ያንን ትንቢት ነቢያችን ሰለላሁ ዐለይሂ ወሰለም ተናገሩ። ሌላኛው ነቢ ሰለላሁ ዐለይሂ ወሰለም ተናግረው ከተፈጸሙ ትንቢቶች መካከል ምንድን ነው? ከዕለታት አንድ ቀን ነቢያችን ሰለላሁ ዐለይሂ ወሰለም ከአቡበክር ስዲቅ ጋር፣ ከዑመር ብን አልኸጣብ ጋር፣ ከዑስማን ብን አፋን ጋር የኡሁድ ተራራ ላይ ይወጣሉ። ሰዓደ ነቢዩ ሰለላሁ ዐለይሂ ወሰለም ዐላ ጀበል ኡሑድ ወመዐሁ አቡበክር ወመዐሁ ዑመር ወመዐሁ ዑስማን ብን አፋን ረዲየላሁ ዐንሁም አጅመዒን فاهتز الجبل لصعود النبي صلى الله عليه وسلم عليه فقال النبي صلى الله عليه وسلم اهدأ يا أحد فإن عليك نبي وصديق وشهيدان. አሁን ትንቢትን እየተናገሩ ነው ነቢ ሰለላሁ ዐለይሂ ወሰለም። ከዕለታት አንድ ቀን የኡሁድ ተራራ ላይ ኡሁድ ተራራ መዲና ላይ የሚገኝ ትልቅ ተራራ ነው። ነቢያችን ሰለላሁ ዐለይሂ ወሰለም አቡበክር ስዲቅ ሁለተኛው የእርሳቸው ምትክ ነው። ከእርሳቸው በኋላ ያለው የመጀመሪያው ምትክ ነው። ከዚያ በኋላ ዑመር የእርሳቸው ሶስተኛ ምትክ ነው። የማነው ሁለተኛ ምትክ አቡበክር ቀጥሎ፣ ከዚያ ዑስማን። እነዚህ አራቱ ወጡ ከነቢ ሰለላሁ ዐለይሂ ወሰለም ጋር ሶስቶቹ ማለት ነው። ልክ እንደወጡ አሁንም ተአምርና ትንቢትን ሊያደርጉ ነው። ወዲያው በወጡ ጊዜ ተራራው ሲርገፈገፍ ተመለከትን አሉ ሰሓቦች። ወዲያው ነቢያችን ሰለላሁ ዐለይሂ ወሰለም ይህን የሚርገፈገፍን ተራራ ገሰጹትና ተናገሩት። ወዲያውም ጸጥ አለ። ምን አሉት? ኢህደእ ያ ኡሁድ፣ አንተ የኡሁድ ተራራ ሆይ እርጋ ባለህበት፣ በአንተ ላይ ያለነው ነቢይ ጻድቅ እና ሁለት ሰማዕታቶች ናቸውና ብለው ተናገሩ። ወዲያውም ተራራው ረጋ። ጀማዓ ነቢያችን ሰለላሁ ዐለይሂ ወሰለም ይሄን አንድ ተአምር አደረጉ። ወዲያው እየተርገፈገፈ ያለን ተራራ ባለህበት ጽና ብለው አዘዙት። ወዲያውም ሲጸና ተመለከቱ ሰሓቦች። ሁለተኛ ትንቢትን ተናገሩ። በአንተ ላይ ያለነው ነቢይ አሉ። ነቢይ ያሉት ራሳቸው ነው። ሁለተኛው ማን ነው አሉ? ጻድቅ አሉ። አቡበክር ስዲቅ ረዲየላሁ ዐንሁ ማለት ነው። ሶስተኛና አራተኛ ግን ወደፊት ስለሚሆንባቸው እየነገሯቸው ነው። እነዚህ ደግሞ ሰማዕታቶች ናቸው አሉ። ሰማዕታት ማለት በሰው እጅ ተገድለው እንደሚገደሉ እየተናገሩ ነው ትንቢትን ነቢ ሰለላሁ ዐለይሂ ወሰለም። ማንና ማን? አቡበክርና ዑስማን። እነዚህ ደግሞ ሸሂዶች ናቸው፣ ሰማዕታት ናቸው፣ በሰው እጅ ተገድለው ይሞታሉ ብለው ትንቢትን ተናገሩ።
ታዲያ ምን ሆነ ከተባለ እንዳሉት ያ አቡበክር ስዲቅ በሰው እጅ አልሞተም። ይሄ ጻድቁ ነው ብለው የተናገሩት አልጋው ላይ ተኝቶ ሞተ፣ በታመመበት ማለት ነው። ከዚያ ዑመርና ዑስማን በሰው እጅ እንደሚሞቱ ቀድመው ተናግረው ነበር። ዑመር እንዴት ሞተ? ዑመር ብን አልኸጣብ የሱብሒን ሶላት እያሰገደ ሳለ አቡ ሉእሉእ አልመጁሲ የተባለ አካል መጣና በጩቤ በርካታ ቦታ ወጋውና ገደለው። ዑስማን ብኑ ዓፋንስ? ዑስማን ብኑ ዓፋን ቤት ውስጥ ቁርአን እየቀራ እያለ አብደላህ ብኑ ሰበእ የተባለ ከሰራዊቶች ጋር መጣና ከዋርጆች ጋር መጥቶ ዑስማን ብኑ ዓፋንን አረደው። ቁርአን እየቀራ እያለ ነቢያችን ሰለላሁ ዐለይሂ ወሰለም ምን ብለዋቸው ነበር? እናንተ ግን በሰዎች እጅ ነው የምትሞቱት ብለው ነግረዋቸው ነበር። እነዚህ ሁሉ ትንቢቶች ተፈጸሙ። ሌላው ነቢያችን ሰለላሁ ዐለይሂ ወሰለም የህይወታቸው ፍጻሜ ላይ እናታችን ማነው አይሻ ቤት ሳሉ ልጃቸው ፋጢማ መጣች። አሁን ትንቢት ሊናገሩ ነው። አሁንም ልጃቸው ፋጢማ መጣች። ነብዩ ሰለላሁ ዐለይሂ ወሰለም በጣም ታመው ተኝተው ነበር። ነይ ፋጢማ አላትና ሚስጥር ነገሯት። ፈሳረሃ አለች እናታችን አይሻ። ሚስጥርም ነገሯት። ወዲያው ፋጢማ አለቀሰች። ልጃቸው ሚስጥር ነግረዋት ከዚያ በኋላ ነይ ልጅ አታልቅሽ አሉና አሁንም ሚስጥር ነገሯት። ثم ሳረሃ አለች እናታችን አይሻ። ከዚያም ነይ ብለው ሚስጥር ነገሯት። አሁን ደግሞ ሳቀች። አይሻ በዚህ ጋር ተደናገረች። መጀመሪያ ሳቀች፣ አለቀሰች፣ ከዚያ ሳቀች። ፋጢማ ሆይ አለቻት፣ አባትሽ ምን እንደተናገሩ ልትነግሪ ትችያለሽ? መጀመሪያ ሲነግሩሽ ጊዜ ሚስጥር አለቀሽ፣ ከዚያ እንደገና ሳቅሽ። የሳቅሽው ምን ስላሉ ነው? ያለቀሽው ምን ስላሉ ነው አላት ብላ ጠየቀች። መጀመሪያ ነይ ብለው ሲነግሩኝ ጊዜ ያለቀስኩበት ምክንያት ልጄ ሆይ አሁን በቃ ልሞት ነው ብለው እየነገሩኝ ነው። መሞቻ ጊዜ ቀርቧል፣ አሁን እሞታለሁኝ፣ አብሽሪ፣ እንዳትፈሪ፣ እንዳታዝኝ ብለው እየነገሩኝ ነው። ትንቢት ነው። አሁን እንደሚሞቱ እየተናገሩ ነው በቅርብ። በዚህ አለቀስኩኝ። ነይ ብለው ደግሞ ምን አሉኝ? ልጄ ሆይ ከቤተሰቦቼ ከማንም በፊት ቀድመሽ የምትሞችው እና የምትከተይ ደግሞ አንቺ ነሽ ብለው ትንቢት ነገሯት። ገብቷች አለ አይደለ? ቀድመሽ የምትከተይኝ አንቺ ነሽ ብለው ነገሯት። በዚህ ደግሞ ሳኩኝ አለች። ይሄ ትንቢት ነው። ወደፊት ስለሚሆን መናገር ነው ትንቢት ብሎ ማለት። አዎ ነቢያችን ሰለላሁ ዐለይሂ ወሰለም ወዲያው ነቢያችን ሰለላሁ ዐለይሂ ወሰለም በተናገሩት መሰረት ምንም ሳይቆይ ወዲያው ሞቱ። ወዲያው ፋጢማ ደግሞ ልጃቸው 5 ወር ከምናምን ወደ 6 ወር ሳይጠጋ ወዲያው ተከትላቸው የመጀመሪያ ከቤተሰብ የሞተችው እርሷ ሆነች ማለት ነው። ገብቷች አለ። ይሄን ይመስላል። ሌላው ደግሞ ምንድነው የሆነው? እሺ ከዚሁ ጋር የሚያዝ ሱናን ኢብን ማጃህ 3992 ማውጣልኝና ሱናን ማጃህ ስንት? 3992 3992 ماشي. حدثنا عمرو بن عثمان بن سعيد بن كثير بن دينار الحمصي. حدثنا عباد بن يوسف. حدثنا صفوان بن عمرو عن راشد بن سعد عن عوف بن مالك قال قال رسول الله صلى الله عليه وسلم افترقت اليهود على 71 فرقة فواحدة في الجنة و70 في النار وافترقت النصارى على 72 فرقة ف71 في النار وواحدة في الجنة والذي نفس محمد بيده لتفترقن أمتي على 73 فرقة فواحدة في الجنة و72 في النار قيل يا رسول الله من هم؟ قال الجماعة. الشيء تياقه من درنا بزي لاي وينس لابرار ነቢያችን ሰለላሁ ዐለይሂ ወሰለም እዚህ ቦታ ላይ ምን አሉ? አይሁዶች ለ71 ተከፋፈሉ፣ ሁሉም የእሳት ናቸው፣ አንዷ ስትቀር ብለው ተናገሩ። አይሁድ ሲሉ ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም የሙሳ ዐለይሂ ሰላምን ተከታዮች ለማለት ነው። ከእነርሱ መካከል ሙሳን በትክክለኛ መንገድ የተከተሉ ሰዎች ወዴት ናቸው ከተባለ ሙሳን በትክክል የተከተሉ ሰዎች የጀነት ናቸው። ሁለተኛ ደግሞ ምን አሉ? ነሳራዎች ደግሞ ለ72 ተከፋፈሉ። ነሳራዎች ማለት የዒሳ ዐለይሂ ሰላም ተከታዮች ናቸው። ነሳራ ብሎ ማለት ረዳት ብሎ ማለት ነው። ዒሳን ከእኔ በኋላ ማን ነው የሚረዳ የሚባለው ጊዜ እኛ እንረዳለን ያንተን መንገድ ከአንተ በኋላ ብሎ በተናገሩ መሰረት፣ ስለዚህ የዒሳና የእርሱ ተከታዮች አንዷ ጭፍራ ብቻ የጀነት ይሆናሉ፣ ሌሎቹ የእሳት ናቸው። ከዚያ በኋላ ነቢ ሰለላሁ ዐለይሂ ወሰለም ስለተወለዳቸው ወደፊት ስለሚሆነው ትንቢትን ተናገሩ። የኔ ኡማ የኔ ትውልድ ደግሞ ለ73 ይከፋፈላሉ አሉ። ሁሉም የእሳት ናቸው፣ አንዷ ስትቀር። ከዚያ በኋላ ማነች እርሷ ሲባሉ ጊዜ ሁሙል ጀማዓ እነርሱ
በትክክለኛ ጎዳና ላይ የተሰባሰቡት ናቸው ብሎ ተናገሩ። በሌላ ዘገባ ላይ ይህንን የሚተረጉምለት መን ካነ ዐላ ሚስሊ ማ አነ ዐለይሂ ልየውም ወአስሓቢ ያሉ ነቢ ሰለላሁ ዐለይሂ ወሰለም ማን ናቸው እነርሱ የሚድኑት ተብለው ሲጠየቁ ጊዜ ልክ ዛሬ እኔና ባልደረቦቼ ባለንበት መንገድ ላይ ያሉት ናቸው ብሎ ተናገሩ። በማለት ቁርአንና ሐዲስን በትክክለኛው የሰሓቦች የታቢዒዎች አትባዑ ታቢዒን በሶስቱ ክፍለ ዘመናት ላይ በነበሩ ሰዎች ግንዛቤ ተገንዝቦ የሄደ ማንኛውም ሰው ማለት ነው እነዚህ ከሚድኑት ናቸው። ነገር ግን ነቢ ሰለላሁ ዐለይሂ ወሰለም እዚህ አንደኛ የነብይነት ማረጋገጫቸው ነው። እንኳን ያመጣ ይህን ጥቅስ በዚያን ጊዜ እንደዚህ ዛሬ ላይ የምናያቸው ጀማዓዎች ጭፍራዎች ነበሩ ወይ? ላ አልነበሩ። ከዚያ በኋላ እንደሚከሰቱ ግን ቀድመው ሁሱ ይቅርታ ማለት አሁን የሚሰጠኝ ትንታኔ ማለት ነው ምን ላይ ላንብብ ማለት አሁን አንተም ታብራርልኝ ልመን ወይስ መጽሐፉን ነው ማመን ያለብኝ? ለምሳሌ ነሳራዎች እስከዛሬ ክርስቲያኖች ናቸው እያልክ ስትናገር እሰማለሁ። ሌሎች ኡስታዞችም እንደዛው ይናገራሉ። አሁን ደግሞ ክርስቲያኖች ላለ ማለት የሆነ ግሩፕ ምናምን አረካቸው ማለት በክርስቲያን ብለህ ከሄድክ አሁን ከ72 ሴክት ምናምን በላይ ስለበዛ እሱ ፋውል ስለሚሆንብህ ይመስለኛል። አይሆንም። አለበለዚያ ደግሞ ያብራራህበትን መረጃውን እንድናነበው ንገረው። ምን ለማለት ነው 71 72 73 ሲባል በዚህ የተገደበ ነው ወይ የሚለውን ጠይቅ። እሺ ጠይቅ። ይህ የተባለበት ከምን አንጻር ነው ከተባለ ነቢያችን ሰለላሁ ዐለይሂ ወሰለም ይህን እየተናገሩ ያሉት ምን ያክል ሰዎች እንደተለያዩ ግነትን ለመግለጽ ነው እንጂ ዛሬ ስለ 73 ሲሉ ነቢያችን ሰለላሁ ዐለይሂ ወሰለም የኛን ትውልድ ከ73 በላይ ሊበዙ ይችላሉ እነዚህ ሰዎች። ነገር ግን ግነትን ታስቦ የሚነገሩ ነገራቶች አሉ በኢስላም። አላህ ሱብሓነሁ ወተዓላ በቁርአን ላይ እስተግፊር ለሁም ወላ ተስተግፊር ለሁም ኢን ተስተግፊር ለሁም 70 መረተን ይላል። ሙሐመድ ሆይ ለመናፍቆች ምህረትን ብትማጸንላቸው የፈለገ ቢሆን 70 ጊዜ ምህረትን ብትማጸንላቸው አልምርላቸውም ማለት እና 71ኛ ምህረት ቢማጸኑ ይምርላቸዋል ማለት ነው። 70 ጊዜ ነው የተከለከሉት ብለን እንረዳ አይደለም። ይሄ ግነትን ለመግለጽ ነው። 70 ጊዜ ስል ጊዜ እንደው ሺህ ጊዜ ብትናገረኝ ለምሳሌ እስልምና ላይ ቁርአንና ሐዲስን ብዙ ጊዜ ስትናገሩ ግልጽና የተብራራ ነው። ለምንድን ነው የምትለው? ቁርአን ነው እያብራራ ያለው። ቁርአን ላይ ማስረጃ የጠቀስኩልህ ነው ለግነት እንደሚጠቀም ቁጥሮችን አላህ ይወጣል። እሺ ይሄን ለግነት ነው የተጠቀመው ወይስ ለሌላ መሆኑ በምንድን ነው አንተ እርግጠኛ የምትሆነው? ያው በቁርአን ሐዲስ በቁርአን ይተረጎማል። ቀዋዒድ ተፍሲር የሚባል ነገር አለ ከኛ ጋር። ቀዋዒድ ተፍሲር ብሎ ማለት የተፍሲር ህግጋቶች ማለት ነው። ቀዋዒድ ተፍሲር 4 ናቸው።